አንዳንድ ጊዜ ሰዎች ሊጥሏችሁ ይችላሉ ሰዎች እንዳትነሱ አድርገው ሊሰባብሯችሁ ይችላሉ ሁሉ ነገራችሁን ሰጣችኋቸው ምላሻቸው ከባድ ሊሆን ይችላል እና ግን ካሳው ከየት ነው የሚገኘው ይሄ ለማንም ግልጽ ነው አይደል ይሄ ጥያቄ ሰዎች ቢበድሏችሁ ምን ቢሏችሁ ወርቃችሁ አትቀሩም ዋናው ነገር ምንድነው እግዚአብሔር እንዲረዳችሁ ብቻ መጸለይ ነው አይደል ዛሬ አንድ በቅርበት የምናቀው በጣም ተጎድቶ የነበረ ወንድማችን ታውቁታላችሁ ሀብታሙ ከሩሃማ ጋር የሩሃማ ባል የነበረ ማለት ነውና አንዳንድ ጥያቄ ምን እናነሳለን በነገራችን ላይ እንዴት ነው የሚለውን ነገር ማለት ነው ከህግ አንፃርም የሚያነካኩ ነገሮች ስለሚኖሩ ብዬ ስለማስብ እንደኔ ማለት ነውና ኩላሊቱን ሰጥቶ በጣም ተበደለ ተብሎ በሶሻል ሚዲያ ብዙ ኢትዮጵያን ተረባርበው ሲያግዙት የነበሩት ወንድማችን ነው ሀብታሙ ማለት ነው ትላንትና በሩሃማ በጣም ተጎድቻለሁ ብሏልና ዛሬ ደግሞ ተክሻለሁ እያለን ነው እና በመልኩ ነው የተካሰው አብረን የምናይ ጉዳይ ይሆናልና አንዳንድ ጊዜ በሰው ትጎዳላችሁ ፈጣሪ ይክሳችኋልና ፈጣሪ የሚክሳችሁ ደግሞ ሰውን በሰው ይተካላችኋል ሰው ቢጎዳችሁ እናንተ ልባችሁን የሚጠግል ሌላ ሰው ይሰጣችኋል ምንም ጥያቄ የለውምና ብዙ ሰዎች ስፔሻሊ በፍቅርና በትዳር ውስጥ በጣም ይጎዳሉ ማለት ቃላት በማይገልጸው ሁኔታ ማለት ነውና ሀብታሙ እንግዲህ በሩሃማ ዙሪያ ኩላሊቱን ሰጥቶ ህይወት ሰጥቷት ማለት በሚቻልበት ደረጃ ማለት ነውና ምክንያቱም ኩላሊትን የሚያክል ነገር ሰጥቶ አድኗት በኋላ ላይ ግን ያ ሁሉ አለመግባባትና መከዳዳቱ መጥቶ ተላይተዋል በጣም ተጎርቶ ሱስ ውስጥ ገብቶ በጣም የሚያሳዝን ህይወት ሲኖር እንደነበረ ሁላችሁም አይታችኋል ብዬ ያስባለሁና ዛሬ ግን በአካል እንኳን አብራኝ ባትሆን በመንፈስ በስልክ በተለያዩ ነገሮች ማለት ነው ከኔ ጋር ሆና እኔ ስታበረታታኝ እኔ ከመጥፎ ሁኔታዎች ውስጥ እንደወጣ አስታግዘኝ የነበረችው ልጅ ዛሬ በአካል መጣ የበለጠ እኔም ላደረገችው ነገር ልክሳት ሙሉ ራሴ ማንነቴ ልሰጣት ተዘጋጅቻለሁ እና ብሎ ዛሬ ኤርፖርት ተቀብሏታልና እሱን የምናይ ጉዳይ ይሆናልና አንዳንድ ጥያቄዎች ሊነሱ ይችላሉ ምናልባት ሀብታሙና ሩሃማ ከዚህ ፊት ሚዲያ ላይ ቀርበው ነበር ሲፉ ሾው ላይ ቀርበው እንዳልተለያዩ በህጋዊ መንገድ እንዳልተለያዩ ፍርድ ቤት ገና እንፋታለን የሚል ነበርና ያ ነገር ከምን ደርሶ አለኛም ጥያቄ ነው ምክንያቱም ትላንትና በህግ የተጋቡ ሰዎች ህጋዊ ጋብቻቸው ሳይፈርስ ከሌላ ሴት ጋር መፈጸም ይችላል ወይ እሱ እንዴት ነው ፕሮሰሱን እንግዲህ በሚዲያ ስላላየን ነው ምናልባት ጨርሰውት ከሆነ ወይል ሊሆን ይችላልና እኔ ምናልባት ስላላየው ሊሆን ይችላልና ሀብታሙ ዛሬ እንግዲህ ከሌላ ሴት ጋር መጥቷል ሌላ በጣም በቃ ማለት የህይወቴ አዲስ ምዕራፍ ነው ብሎ አዲስ ምዕራፌ ዛሬ ጀምራለሁ ብሎ ያስተዋወቀን ነውና እስቲ እሱን ያያየን አንዳንድ ነገር በል ትልቁ ሰርፕራይዝ ትልቁ ደስታ ያለው ዛሬ እዚህ ነው ኤርፖርት ማለት ነው በእኔ ህይወት ውስጥ አዲስ የሆነ ደስ የሚል ጣፋጭ የሆነ ህይወት ልጀምር ነው አሪፍ ነው ምክንያቱም በነገራችን ላይ ቅድም እንዳልኳችሁ ነው ሰው ቢጎዳችሁ በሰው ተጠገናላችሁ በቃ ምንም ጥያቄ የለውም ያ ማለት እግዚአብሔር ሰው ሲያዘጋጅላችሁ በዛ ሰው ተጠገናላችሁ ማለት ነው ትላንትና በሩሃማ ተጎርቷል ይሄ ልጅ እቺ ልጅ ምናልባት እሱ በነገራችን ላይ ሴቶች በጣም ብልህ ናቸው ስፔሻሊ ወንድ ልጅ በጣም የዋ ነው ሞኝ ነው በቀላል ማለት ነው ሊሰበርም በቀላል ሊጠገንም ይችላልና ሴቶች ያው ትግስተኛ ናችሁ ሰውን ለመጠገንም ለመጉዳትም ለእናንተ በጣም ቀላል ነው እውነቱን ስነግራችሁ ማለት ነውና ብዙ ጊዜ እንደ ወንዶች ሲጎዱ ምናምን ነገር እናያለን በቅርበታችንም ማለት ነውና በጣም ኦቨር ስለሚያፈቅሩ ወንድ ሲያፈቅር ጥግ የለውም ይባላል አይደል ሴቶች ግን በጥንቃቄ ነው የሚያፈቅሩት ይባላል እና ልዩነቱ ይሄ ነው ብዬ ያስባለሁና ሀብታሙን የጎዳው እሱ ይመስለኛልና ማንነቱን ስለሰጣት ነው ሩሃማ የጎዳችውና እኔ ግን አንድ ጉብዝና አድንቄበታለሁ ምክንያቱም ትላንትና እንደዛ በሴት ተሰባብሮ ዛሬ ሙሉ ልቤን ሰጥቼ በፕራክቲካሊ በሆነ ነገር ልክሳት ነው ተዘጋጅቻለሁ ብሏልና መሰጣት ይጠይቃል ሀብትሽ መች እኛ ጥሩ ህይወት እንመኝላለን ምክንያቱም ለማንም ሰው ጥሩ ህይወት መመኘት አስፈላጊ ነው ሰዎች እንደምን አላችሁ አለውን እግዚአብሔር ይስጥልኝ እግዚአብሔር ይመስገን አለው ክብሩ ይስፋ ለእናንተም ሰላም እላችኋለሁ እንደምታውቁኝ ጠፍቼ ነበር በዚህ በሶሻል ሚዲያ ላይ
የጠፋውባቸው ነገሮች ብዙ ነገሮች ነበሩ ማስተካከል የነበረብኝ ነገሮች ነበሩ ወደን በህይወቴም ዙሪያም ቢሆን ምስተካከሉ ደስ የሚሉ ነገሮች ነበሩ ያንን ነገር ለማስተካከል ስል ነበር የጠፋው ምክንያቱም ሶሻል ሚዲያ ላይ በጣም በቃ መነጋገሪያ ነበር በጣም ሰፖርት ሲያደርጉት ነበር በጣም ከሚገርማችሁ ነገር ኢትዮጵያኖች ይለያሉ እውነቱን ስነግራችሁ ማለት ምክንያቱም ይሄ ልጅ በጣም በተጎዳ ሰዓት ከውጪ ከመላው ዓለም ላይ ያሉ ኢትዮጵያኖች ተረባርበው ይሄ ልጅ በጣም አግዘውታልና አንድ ሰሞን ቲክቶክ እንዳለ ሙሉ በሙሉ ማለት ነው የሱ ጉዳይ ነበር እሱን በመርዳት ጉዳይ ላይ ተጠምዶ ነበርና ሶሻል ላይፉ ሙሉ ማለት ነው ስፔሻሊ ቲክቶክ ላይ ጊፍቱ በተለያየ መንገድ ማለት ነውና ለሱ መኪና ለመግዛት በጣም ብዙ ጥረቶች ነበሩ ያው ተገዛ አልተገዛም ያ ይፋ ስላልወጣ ግን ከዛም በላይ ይሄዳል ብዬ አስባለሁ ልጁ በጣም ሰፖርት ተደርጓልና መላ ኢትዮጵያን እውነት ክትመሰገኑ ይገባልና የወደቀ ቤተሰባችሁን ለማገዝ የምታረጉት ጥረት በጣም ይለያል ያን ነገር ተስተካክሎ ደስ የሚል ጊዜ ላይ ደርሻለሁ ለእናንተ ከመንገር ከቃል ይልቅ ከመነግራችሁ በቃል ከመነግራችሁ ይልቅ በተግባር ባሳያችሁ ያን ነገር ደግሞ ለማሳየት እናንተ ፊት ደግሞ ጎንበስ ቀና ብዬ የኔንም ህይወት የናንተንም ደስታ ለማየት ዛሬ እዚህ ተገኝቻለሁ አብሮኝ በነበሩትም ሰዎች ውስጥ ብዙ ነገር አሳልፌያለሁና ያን ደስታን ከጎን ይሆናችሁ አይታችሁታል እና አሁን ደግሞ የቀራችሁ ደግሞ የመጨረሻው ነው እና ደስ የሚለው ነገር ትልቁ ደስታ ላካፈላችሁ ነው እንግዲህ ሀብትሽ ከመጎዳትም በላይ ተጎድቷል ምንም ጥያቄ የለውም ብዙ ነገር ግን ተወርቶ ነበር ለምሳሌ ከሮሃማ ጋር ድራማ ነው እየሰሩ የነበሩት የሚል በጣም ብዙ ነገር ተወርቶ ነበር ሆኖም ግን ያው እንግዲህ ዛሬ አዲስ ህይወት ጀመረ ማለት ድራማ አይደለም እውነተኛ ታሪክ እንደሆነ ብዙ ነገር እየተወራ ስለነበረ ማለት ነው ብዙ ጥያቄዎች ሲነሱ ነበር ይሄ ነገር ደግሞ ለዛ ጥያቄዎችን ይገልጣል ብዬ አስባለሁ የኔም ህይወት በዚህ ሰዓት ትክክለኛ መንገድ ላይ እየሄደ እንደሆነ መናገሩን ላቅቶኛልና በጣም ደስ ብሎኛል አሁን በዚህ ሰዓት ደስተኛ እንደሆነ ያረጋኝ ነገር በፊት ካሳለፍኩት ነገር አሁን ላይ ያለውበት ነገር ሳስበው በጣም አም ሶ ሃፒ በጣም ደስተኛ ነኝ እንደምታዩት የምገኘው ኤርፖርት ነው ትልቁ ሰርፕራይዝ ትልቁ ደስታዬ ያለው ዛሬ እዚህ ነው አዲስ የሆነ ደስ የሚል ጣፋጭ የሆነ ህይወት ልጀምር ነው በነገራችን ላይ እኔ አሁን ምናልባት ቤተሰቦች ምን አለ መሰላችሁ አንዳንዴ ለእንደዚህ ለመጥፎ ነገር ጥሩ ነገር ወደ ህይወታችሁ ሊመጣ ይችላል መጠንቀቅ ግን አስፈላጊ ነው ብዬ አስባለሁ እንግዲህ ሀብትሽና እቺ ልጅ በአካል አይተዋወቁም ከባድ ነው ገብቷቸዋል አይደል እሱም የተለያየ ቦታ ሆሎ ነው እሱም ለሷ ልቡን የሰጣት እሷም ለሱ ልቧን የሰጠችው ማለት ነውና ምናልባት ሲገናኙ ምን ችግር እንዳይፈጠር ጥንቃቄ መደረግ አስፈላጊ ነው ብዬ አስባለሁና እንግዲህ እሱ ከሚያወራው የስረዳኔ በጣም በቃ ምስጥ ያለ ፍቅር ውስጥ ነው ያለው ይሄ ልጅ ማለት ነው በቃ መላ በቃ ሙሉ አካሉ ሊሰጣ ዝግጁ ነውና ትላንትናም እንደዚህ አድርጎ ነው ማይሆን ህይወት ውስጥ የገባውና ምላሹ የሰው ልጅ ምላሽ አይታወቅም የሰው ልብ አይታወቅምና ያን ያህል 100% እምነት ባይኖርኒ በቃ ማለት ለምሳላችሁ እምነት የለም ማለት ያንን ሰው ይጠላዋል ወይም ደግሞ ይጠላታል ማለት አይደለም እንደ ሰውየው ሪስፖንስ ይወሰናል ማለት ነውና ጥንቃቄ ቢደረግ ያስባለሁ ምክንያቱም የተለያዩ ቦታ የኖሩ ሰዎች ናቸው አንዳንድ ጊዜ አብሮ ረጅም ጊዜ ኖሮ ራሱ ዋጋ ተከፋፍለው ምን ብለው የማይሆን ህይወት ውስጥ ሲገቡ የምናየው ነገር ስለሆነ ማለት ነውና እነዚህ ልጆች ደግሞ በተለያየ በስልክ ነው የሚተዋወቁት በሶሻል ሚዲያ ነው የሚተዋወቁት አብሮ ሲሆኑ ደግሞ የተለየ ነገር ሊኖር ስለሚችል ጥንቃቄ ያስፈልገዋል ብዬ አስባለሁ በጣም ብዙ ነገር ነግራኛለች ወደ ኋላ ቆም ብዬ እንዳስብ ያሳለፍኩትን ነገር እንዳይ ትልቅ ትምህርት ቆም ብዬ ማሰብ እንድችል ነገሮችን እንዴት ማስኬድ እንደምችል በጣም ከጎንና ሰፖርት ታደርገኝ ነበር በጣም ስታግዘኝ ነበር ያው እንግዲህ በአካል ባትሆንም በስልክም ቢሆን አንዳንድ የሰው ልጅ በመንፈስም ቢሆን አብሮ ይሆን አይደለ እና ያ ነገር አለ ያ ሰርፕራይዝ ደግሞ ዛሬ እዚህ ኤርፖርት ላይ እንገኛለን ይሄ ለኔ በጣም ትልቅ ደስታ ነው አንድ ታሪክ ልንገራችሁ አንድ በቅርበት የማውቀው ልጅ ነበርና ተማሪ ሆነን በአጋጣሚ እንደዚህ የፍቅር ህይወቱ ብሬክ ይሆናልና በጣም አዝኖ በነበረበት ሰዓት ላይ እንደ ሀብትሽ ተጎድቶ አይደለም ለዛውምና ግን
በቃ በማይሆን ነገር ተፈጠረና በጣም ከሚወዳት ልጅ ጋር በአጋጣሚ ተለያዩና ከሆነች ልጅ ጋር በአጋጣሚ በፌስቡክ ደግሞ ታወቁ እና ልጅቷ ዱባይ ነበረችና እቺ በፌስቡክ የተዋወቁት ያለውን ሁሉ ነገራት ከዛም በኋላ በጣም ታወራዋለች በጣም በቃ ሁለቱም በቃ በጣም እንደምትወደው ነገረችው እና ላንተ ብዬ እመጣለሁ ያለችው የሚያስፈልግን ነገር ላከል ምናምን ያለችው እኔ ምንም አልፈልግም ነው የሚላት ልጁ ኦቨር ፍቅር ውስጥ ገባ ልጁ ማለት ነው ከዚህኛው ጋር ማለት ነው እና የሆነ ጊዜ ላይ እንደምትመጣ ነገረችውና ኤርፖርት እንደሚጠብቃት ነገራት ከዛም በኋላ እንደ ነገ ልትመጣ እንደ ዛሬ ደውላ እመጣለሁ አለችው እሺ አላት በማግስቱ ሄዶ ኤርፖርት ሲጠብቃት ዋለ ማለት ነው እና ስልኩ አይሰራም ኦሬዲ ማግኘት አይችልም ስልኩን ቢጠብቅ ኦልሞስት አንድ ሳምንት ሙሉ ጠበቃት ልጅቷ ማለት ነው በአካል አያውቃትም ልጅቷ በፌስቡክ በሶሻል ሚዲያ ነው የተዋወቁት እሷን ፎቶ ትልክለታለች እሱን ፎቶ እና ግን ሁለተኛ ያ ልጅ ለሁለተኛ ጊዜ ተሰበረ ማለት ነው እና ሊገናኙ አልቻሉም በዛ ተለያዩ ማለት ነው እና አንድ ጊዜ ሩቅ ሆናችሁና አንድ ላይ ሆናችሁ ይለያያልና በቃ ማለት እርግጠኛ ሆናችሁ ለመግባት ቢያንስ መተዋወቅ ጊዜ ያስፈልጋል ብዬ አስባለሁ ኦፍ ኮርስ ያ ሰው እውነተኛ ሊሆን ይችላል የኛው እውነተኛ ሊሆን ይችላል ግን መታየት የሚያስፈልግ ይመስለኛል ብዙ ነገር ጥላ ከኔ ጋር አዲስ ህይወት ደስተኛ ህይወት ለመኖር ወደዚህ እየመጣች ነው እና እሷን ደግሞ በቃል ሳይሆን እኔ በተግባር ልከሳት ንጹህ ፍቅር ልሰጣት እኔነቴን ልሰጣት ነው የምችለው እኔ ደግሞ ለሷ ደግሞ በተግባር ለሷ ደስ የሚል እኔነቴን አሳልፌ ልሰጣት ደስተኛ ሆኜ ነው መቆም ላይ ያቃተኝ ነው በቃ ምንጫዋ ሰዓት እየደረሰ ስለሆነ በቃ መቆሙ ላይ ያቃተኝ በጣም ደስ እያለኝ ስለሆነ እና በቃ ይሄን ያለው በቃ ደስ የማውራቱ አልችልም እና ልክ ነው ፍቅር ራስን መስጠት ነው ምንም ጥያቄ የለውም ግን ቀደም ያልኩት ነገር ነው ምክንያቱም በአካል አይተዋወቁም እነዚህ ልጆች ገና እንግዲህ ዛሬ ነው የሚገናኙትና ራስን ሙሉ በሙሉ በዚህ ሰዓት ላይ መስጠቱ አስፈላጊ ነው ወይ እንግዲህ ይሄን ላብትሽ ነው ምንቶ ያው ፍቅር ምንድነው ራስን አሳልፎ ለሌላ ሰው መስጠት እስከሆነ ድረስ አንድ ላይ ቀደም እንዳልኳችሁ አንድ ላይ ሆኖ ረጅም ጊዜ የሚተዋወቁ ቢሆኑ ኖሮ ኦፍ ኮርስ ልክ ነው ግን ድጋሚ እንዳትጎዳ ነው እኛ ምን ፈልገው ማለት ነው ማንም ሰው እንዲጎዳ አንፈልግም በፍቅር ማለት ነው እኔም መጎዳት አልፈልግም ሌላ ሰው እንዲጎዳ ስለማልፈልግ ነው አይ ድምጽ ያለው ሰው ታቁታላችሁ ቡሪካ ይባላል እና የሚገርማችሁ ነገር ጠይቄው ነበር ሰፖርት አድርገኝ ዩቲዩብ ላይ ምናምን መስራት ስለምፈልግ ይሄ ነገር ስለ አዲስ ህይወቴ መንት ማካፈል ለህዝብ ለቀለም ለአብሮይ ለነበሩ ሁሉ ማካፈል ስለምፈልግ አግዘኝ ከጎኔ ሰፖርት ነኝ ብዬ ጠይቄው ነበር እግዚአብሔር ይመስገን አላሳፈረኝም በጣም ጥሩና መልካም ልጅ ነው ያው ቡሪክና ፍቅር እንግዲህ እዚህ ላይ ተገኝተዋል ማለት ነው ምክንያቱም ቡሪክን ጠይቆት ነበር አግዘኝ ነው ይሄ ቻናል ደግሞ የራሱ የሀብትሽ ስለሆነ አግዘኝ ህይወቴን በዚህ በራሴ ቻናል ለህዝቡ ላስተዋውቀው ምክንያቱም ላደረጉኝ ነገር ምስጋና ውጤቱንም ላሳያቸው ብሎ ነበር ከጎኑ እንዲሆን ነግሮት ነበር ምንም ችግር የለም ፍቅርን ይዤ እመጣለሁ ብሎ ፍቅርን ይዞ መጥቷል በጣም ደስ ይላል በቃ ሰፖርት መደራረግ ያለ ስለሆነ ጓደኞንም ጭምር ነው ይዣት እመጣለሁ ያለኝ እዚህ ድረስ ኤርፖርት ድረስ ለበቀበል ማለት ነውና ይሄን ያለው እንግዲህ ከኔ የኔ ደስታ ሰው አብሮ ለመደሰት እንትን የሚለው ወንድም እንዴት ነው ማሜ ሰላም ነው የኛ ሰው እንግዲህ ለመተጋገዝና ለመረዳዳት ምንም ጥያቄ የለውም በቃ እምቢ አይልም በቃ እውነት ለመናገር ማለት ነው ደስ የሚል ማህበረሰብ ነው እውነት ለመናገር ያለን ማለት ነው እውነት እኔ በጣም ደስተኛ ነኝ በእውነት ታይም እንግዲህ ያው አንዳንዴ በቅ ይያልን ሰፖርት እናደርጋለን ባቻ ግድ እናደርጋለን እንግዲህ ጅማሪ ነው አይነት ነገር ነው ዋው መጣች እንግዲህ ልቡ እየመታ ነው ከባዱ ነገር እዚህ ጋር ነው እንግዲህ በጣም ከባድ ነው እንግዲህ ሁለቱም ተገናኝተዋል በናፍቆት መገናኘት በጣም ከባድ ነውና እውነት ደስ የምትል ልጅ ናት ቆንጆዬ ልጅ እውነት ሀብትሽ በጣም እንደተነፋፈቁ ያስታውቃሉ በነገራችን ላይ አንዳንዴ በስልክ በጣም ረጅም ጊዜ ተራርቆ ፍቅር ከባድ ነው አይደለ
ምክንያቱም የሩቅ ፍቅር ምን ይባላል በጣም ከባድ ነውና እስከሚገናኙ ተገናኝተው ጥሩ ጊዜ እስከሚያሳልፉ በጣም ከባድ ነው ማለት ምናልባት ባለቤታችሁን ፍቅረኛችሁን ጥላችሁ ከሀገር ወጣችሁ ካላችሁ የሚሰማችሁን ስሜት እዚህ ጋር በትክክል ያብትሽና ያይዝች ልጅ ስሜት ይሰማችኋል ብዬ አስባለሁ ሻንጣዋን አስጥላ አዴ በጣም ሻንጣዋን እሷ ራሷን ጥላለ መጣች ምናምን ብሎ ያስመጣል ወይኔ አስተከሞቻው በጣም አመሰግናለሁ ስለከበራችሁ በጣም አመሰግናለሁ ልጅቷ ራሱ ደስ ትላለች ነው ለምናገር እንደው ቱቱ መስላለች እንግዲህ ውለን አድረን የምናያት ቢሆንም ማለት ነው እኛ በዚህ ቤት ኮኮን ነቀስ እናመሰግናለን ጃንጥላ ይዛ ብትመጣ ጥሩ ነበር አብትሽ ምን ሆነ ነው አረ ጃንጥላ ይዛ ነው ሙቀት በጣም አየሩ በጣም ተለውጧል ከዚህ በኋላ ደግሞ መክስሽ በተግባር አመሰግናለሁ በተግባር ሆኜ ነው ማለት አያችኋል እሷ የሚገርማችሁ ነገር በቃ ማለት አመሰግናለሁ እሺ 100% አይደለችም ማለት ነው በቃ ለማየት ትፈልጋለች ሴቶች እንደዚህ ናቸው በጣም ከኛ የምትለዩት ነገር እኛ ችኩሎች ነን እናንተ ግን ነገሮቹን በቃ በበሰለ መንገድ ነው ማየት የምትችሉና መሰለ አፍቃሪ ስለሰጠኝ ፈጣሪ በጣም ነው ማመሰግነው ባንቺ ነው ያየሁት የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል እንግዲህ ሀብትሽ ይመች ጥሩ ጊዜ ጥሩ ትዳር እንዲሆንልን እንመኛለን በሚቀጥለው ምን ይፈጠራል ሌሎችንም ይዘን እንመጣለን እስከዛው በያላችሁ በሰላማችሁ ብዝት ይበል ቻው